ሰላም እንዴት ናችሁ? እንግዲህ የምትከታተሉ ሰዎች እንደምታውቁት አሁን ያለሁበት ህገ ክራሲ በሚለው በመጽሐፉ ውስጥ አንድ ኢኮኖሚክስ በሚል ተከታታይ ወይም ሲሪየስ ከኢኮኖሚ ሳይንስ አንጻር ለኢትዮጵያ ለምን የነፃነት ዴሞክራሲ ወይም ሊበራል ዴሞክራሲ ተመራጭ እንደሆነ እያብራራው ነው። ያንንም ለማድረግ ደግሞ እንግዲህ በሀገራችን ተንሰራፍተው የሚገኙትን የኢኮኖሚ ሳይንስ አስተሳሰቦች ተንሰራፍተውና ውጤት አርቆ ከሀገር አንጻር ውጤት አርቀውብን ካሉ አስተሳሰቦች ያሉትን አስተሳሰቦች ያሉትን የኢኮኖሚ አስተሳሰቦች እየተቸው ወይም በእነሱ ላይ ሂስ እያቀረብኩ ነው። እንግዲህ መጀመሪያ የካርል ማርክስን የካፒታልን እሱ ላይ ሂስ አቀረብኩ። አሁን ደግሞ በአቶ መለስ ዜናዊ የተጻፈ የመመረቂያ ጽሁፍ አፍሪካን ዴቨሎፕመንት ኒው ቢግኒንግስ ኤንድ ዴድ ኤንድስ የሚል የአፍሪካ ልማት የኒዮ ሊበራሊዝምን የልማት ወይም የፖለቲካ ርዕዮት እየተከተለ ሄዶ መቶ ገደል አፋፍ ላይ ደርሷል። በዚህ መልኩ ከዚህ በኋላ ከቀጠለ የሚጠብቀው ገደል ውስጥ ገብቶ መሰባበርና መውደቅ ነው እንጂ ገደሉን ተሻግሮ ወደ ለመለመው መስክ መምጣት አይሆንም። ስለዚህ የግድ አቅጣጫ ቀይሮ ዞሮ ወይም ቀኝ ኋላ ዞሮ አዲስ አካሄድ መከተል አለበት። ያም አካሄድ የልማታዊ መንግስት አስተሳሰብ ነው በሚል ነው የጻፉት መመረቂያ ጽሁፍ አለ። መመረቂያ ጽሁፍን ብቻ ሳይሆን እንግዲህ ያም አካሄድ የልማታዊ መንግስት ነው ስለሚሉ ወይም አፍሪካን እንግዲህ ከዚህ ከገደል አፋፉ መልሶ በሌላ አቅጣጫ መርቶ ድልድይ አሻግሮ ከለምለሙ መስክ የሚያደርሰው መንገድ ወይም አማራጭ የልማታዊ መንግስት አስተሳሰብ ነው ስለሚሉ ጽሁፉ መመረቂያ ጽሁፍን ብቻ ሳይሆን በሀገር ደረጃ የሀገር ፖሊሲ ሆነው እንግዲህ ሲተገበር በስራ ላይ ሲውል የምናየው ነው እና እሱን ሂስ እያቀረብኩበት ነው። ምክንያቱም ከኢኮኖሚ ሳይንስ አንጻር የሀገራችን ኢኮኖሚ በዚህና መሰል አስተሳሰቦች በነገራችን ላይ ልማታዊ መንግስት ብቻ አይደለም እንዳልኳችሁ በሀገራችን የመቶ ዓመት የዘመናዊነት ጥረት ቢኖርም የመቶ ዓመት የዘመናዊነት ጥረት ግን ተደምሮ የኢትዮጵያን የነፍስ ወከፍ ገቢ ከ$1000 በላይ ማድረግ አልቻለም። ዓመታዊ ማለት ጂዲፒያችን እንግዲህ ላይክ ነው $100 ቢሊዮን ምናምን ብታደረጉት በ130 በ120 ቢሊዮን ብር ወደ 900 ምናምን ነው የሚመጣው የነፍስ ወከፍ ገቢያችን ማለት ነው። እንግዲህ ልናሳብብ እንችላለን። የህዝብ ቁጥር እየጨመረ ነው። የህዝብ ቁጥር የትም ይጨምራል እንዲህ ነው እና በዚህ ምክንያት ነው ልንል እንችላለን። ግን ዋናው ተጠያቂው የምንከተለው የኢኮኖሚ መርህ ልክ የማይሰራ ስለሆነ የማይሰራ ማለት እንግዲህ የሆነ የሚያመርተው የሚያስመዘግበው ውጤት የለም ሳይሆን ውጤቱ የሚገባውን ያክልና መሆን የሚቻለውን ደረጃ ያስቻለ አይደለም በሚል እንግዲህ እሱን ሂስ እያቀረብኩ ነው። እሱንም ለማድረግ እንግዲህ መጀመሪያ ምዕራፍ ማለት ጠቅላላ ሀሳቡን አቀረብኩና አሁን በገለጽኩላችሁ መሰረት ከዛ ውስጥ ገብቼ ምዕራፍ አንድ ላይ እንግዲህ ምዕራፍ አንዱ የሚለው ምንድነው ኒዮ ሊበራል ፖለቲካል ኢኮኖሚ ኤንድ ሶሻል ካፒታል ነው የሚለው። የኒዮ ሊበራል ፖለቲካል ኢኮኖሚ የግለሰቦች ነፃነትና የግለሰቦች ክብር ላይ ስለሚያተኩር እነሱን ነፃነታቸውን ማስከበር፣ ንብረት ባለቤትነታቸውን ማስከበር፣ ተንቀሳቅሰው ነፃ ሆነው እንዲሰሩ፣ በሰውነታቸው እንዲከበሩ በማተኮር በሚለው ሀሳብ ላይ የሚያተኩር ስለሆነ ማህበራዊ እሴቶችን አይፈጥርም። ማህበራዊ እሴቶች እንግዲህ ማለት ወንጀል መጸየፍ፣ መተባበር፣ የጋራ አስተሳሰብ መኖር፣ ሙስናን መጸየፍ፣ መከባበር እና መተማመን የመሳሰሉ እነዚህ አይነት ነገሮች ናቸው እና እነሱን አያስችልም ነው የሚለው። ስለዚህ እነሱ የሉምም ብሎ አስዩም ያደርጋል። ስለዚህ እነሱን ስለማያስችል ይሄንን የሚያስችለው የልማታዊ መንግስት አስተሳሰብ ነው ማለት ጸረ ሙስና እያለ በቴሌቪዥን በማስታወቂያ አዛ እያበላ በየቦታው ስልጠና ምናምን እያለ ወሬ እያበዛ እንደዛ አድርጎ እሱ ነው ይህን የሚያደርገው ነው የሚለው። ግን እንግዲህ ለማብራራት እንደሞከርኩት አንደኛ ሲጀምር ኢትዮጵያ ውስጥ ከፍተኛ ማህበራዊ እሴት አለ። እቁብ ለዛ ምስክር ነው። እድር ለዛ ምስክር ነው። ሰርጎቻችን ለዛ ምስክር ናቸው። በሃይማኖት ተቻችሎ መኖሩ ለዛ ምስክር ነው። ሌባ ይዘን የማርያን ጠላት የማድረግ ልምዳችን ልክ ባይሆንም እንኳን ከዘመናዊ
መያዝና ለፖሊስ መስጠት ተገቢ ቢሆን አሁን ሲደበድቡ ምናምን ታያላችሁ። እኔ በሱ አልስማማ፣ እውነት ለመናገር ቅር ነው የሚለኝ ሳየው። ግን ማለት ሰው ይዞ ምናምን ነው ለፖሊስ ማለት እናስረክበዋለን። ያው በመሀል ጥፊ ምናምን ቢኖርም ማለት ነው። እና ሰው ይተጋገዛል ማለት እንበዳድራለን፣ እንተጋገዛለን፣ እንተማመናለን። ጉርብትናው አለ። ቤተሰብ ሰው ተፈራርተን ተከባብረን ነው የምንኖረው። ማለት አባታችን ያልሆነ ሰው አየን ምናምን ብለን አይደለም። ሰው ገሌ የጎረቤት ሰው እንዲሳረግ አየን ምናምን። ስለዚህ በማህበረሰብ ደረጃ በጣም እሴት ያለን ማህበረሰቦች ነን። እሴት ጠፍቶ አይደለም፣ ማህበራዊ እሴት ጠፍቶ አይደለም። እና ደግሞ ያም ብቻ ሳይሆን ሰዎች በግለሰብ ደረጃ የራሳቸውን መልካም ነገር መሻታቸው፣ ትምህርት ለመማር መሻታቸው፣ ሀብት ለማፍራት መሻታቸው፣ በራሳቸው በገባቸውና በቻሉት መጠን ራሳቸውን ኢኮኖሚ ውስጥ አሰማርተው የራሳቸውን ጥቅም ለመፈለግ መሄዳቸው ከስግብግብነት ጋር መምታታት የለበትም። ከወንጀለኝነት ጋር መምታታት የለበትም። የራስን ጥቅም መፈለግ ወይንም የግልን ደህንነትና ብልጽግና መፈለግ ችግር የሚሆነው ለግል ጥቅም ሲባል፣ ለግል ደህንነት ሲባል፣ ለምሳሌ በዘረፋ ለመበልጸግ ስትፈልግ አንድ ሰው ሲፈልግ ሰውየው ለመበልጸግ እየፈለገ አይደለም፣ ያለፋበትን ያልደከመበትን ፍትሐዊ በሆነ መልኩ ሀብትን እየፈለገ በመሆኑ። ስለዚህ ያ ነው መጥፎ እንጂ ሲጨክን፣ ሌሎችን ሲዘርፍ፣ ሌሎችን ሲያፍን፣ ሌሎችን ሲገድል፣ ሌሎችን ሲያፈናቅል፣ ሌሎችን ሲመታ ነው እንጂ ክፋቱ ሕግ ጠብቆ ሕግ አክብሮ የሌሎችን ሕይወት ንብረትና ነፃነት አክብሮ ወይንም በሕግ ስር አድሮ አንድ ሰው የራሱን ፍላጎት መከተሉ እንዲያውም ችግር የለውም። ሁለተኛ ደግሞ በነፃነት ዲሞክራሲ ውስጥ ለምሳሌ የመንግስት ስልጣን ለሶስት ይከፈል ብለን ተጠያቂነትን የሚያበረታታው አስተሳሰቡ ነው እላችሁ። የኒዮሊበራል ፖለቲካል ኢኮኖሚ አስተሳሰብ የነፃ ፕሬስን፣ የህዝብ መደራጀትን፣ ዲሞክራሲያዊ እንቅስቃሴዎችን፣ የፓርቲ አሰራርን፣ በምርጫ ስልጣን መያዝና ስልጣን መልቀቅን፣ ተጠያቂነትን፣ የህግ የበላይነትን፣ እነዚህ ነገሮች ለማስፈን መስራት። ከዚህ በላይ ማህበራዊ እሴት አለ ወይ? ምን ማለት ነው? ከዚህ ሌላ ገብቷቸዋል ማለት አሁን የአንድን ሰው አንድ ሰው ንብረቱን፣ ህይወቱን፣ ነፃነቱን ከህግ አግባብ ውጭ አትግፈፍበት ብሎ ሲለ እንዳልኳቸው እኛ የእሴት ባለጸጋዎች ነን። በእኔ እምነት እንደ ማህበረሰብ በጣም በጣም ማለት ጉምቱ ባህል ያለን ሰዎች ነው። ተከባብረን ተሰማምተን የምንኖር ሰዎች ነው። ከዛ ባለፈ ግን የአንድን ሰው ህይወቱን፣ ንብረቱና ነፃነቱን አትድረስበት ማለት አላግባብ ማለት ነው። ምኑ ነው ክፋቱ? ገብቷቸዋል። እንዲህ ማለቱ ወይንም ደግሞ ንብረት ባለቤትነት በህግ መጠበቁ የአንድ ሰው ንብረት ከሆነ ሰርቶ ማለት በላቡ ጥሮ ግሮ ያፈራው ከሆነ መንግስት ይሄ ንብረቱ እንዲከበርለት ማድረጉ ወይንም ሁለት ሰዎች ኮንትራት ከተፈራረሙ ኮንትራቱ እንዲፈጸም መንግስት ያንን እንዲከበር ማድረጉ ወይም ሌብነትን፣ ሙስናን፣ አምባገነንነትን መከላከል ማህበራዊ እሴት እንዴት አድርጎ ነው የሚያጠፋው? ገብቷቸው እንዲያውም እንደዚህ ያን ነገሮች ያበረታታቸዋል ነው። ስለዚህ አንዱ እሱ ነው እንግዲህ የመጀመሪያው ትችት ያቀረብኩት ማለት ነው። በእርግጥ አሁን አጠራርጌ ነው ውስጡ ዝርዝሩን ገብቼ አንዳንድ ነጥቦችን አንስቼ ለማንሳት ሞክሬያለሁ። ሁለተኛው ምዕራፍ ደግሞ የሚለው እንግዲህ ብላክ ቦክስ ኦፍ ዴቨሎፕመንት ነው እና ብላክ ቦክስ ኦፍ ዴቨሎፕመንት የሚለው እንግዲህ ይሄ ብላክ ቦክሱ ምንድነው? ቴክኖሎጂ ነው። ብላክ ቦክስ ማለት ለማብራራት እንደፈለግኩት ጥቁር ሳጥን ማለት ነው። ቀጥታ ስተረጉሙት ጥቁር ሳጥን የተባለበት ነገር ምንድነው? ጥቁር ስለሆነ ወይንም ድፍን ስለሆነ ውስጡ ምን እንደሚሰራ አሁን አንድ ሳጥን ቢሰጣችሁ ሰው ውስጡ እንግዲህ እንደዚህ ኮሽኮሽ አድርጋችሁ ወይ ምናምን አወዛውዛችሁ ምናምን ውስጡ ምን እንዳለ ልትገምቱ ትችላላችሁ። ነገር ግን አሁን ቴክኖሎጂ ሬዲዮን ብታነሱት ውስጡን እንዴት እንደሚሰራ አታዩትም። ግን ኦን ስታረጉት በተለይ ቲዩን ተደርጎ ምንድነው ጣቢያውን ፈልጋችሁ የሆነ ቦታ ላይ ካደረጋችሁት ፕሮግራም ስቦ አምጥቶ እንድትሰሙ ያደርጋችኋል። እንዴት አድርጎ እንደዛ እንደሚሰራ ግን አታውቁትም። አንሌስ እንደሆነ ኤሌክትሪካል ኢንጂነር ወይንም የጥገና ባለሙያ ምናምን ካልሆናችሁ ማወቅ አታውቁትም፣ ማወቅም የለባችሁ፣ ከእናንተ አይጠበቅም። አሰራሩን ወይንም ቴሌቪዥን ከፍታችሁ ስታበሩት ብልጭ ብሎ የሆነ ፕሮግራም ሲያሳያችሁ ቴሌቪዥኑ ኢንፍራሬድ ሄዶ ምናምን ሄዶ ኦን አድርጎት በሪሞት ስታበሩት ለምሳሌ የሆነ ኢንፍራሬድ የሚባል
ኬርስ ማንም ሰው ያንን ሳያቅም ብሎ ሆነ ኢንፍራሬዲዮን አይሁን በቃ እንደዚህ ስትጫነው ይበራል፣ ስትጫነው ይጠፋል ብሎ ይጠቀምበታል። እና ብላክ ቦክስ የሚባለው ምንድነው እንግዲህ በቴክኖሎጂ ወይም ነው በአባባል ደረጃ ውስጡን ወርኪንጉን እንዴት አድርጎ ፋንክሽን እንደሚያደርግ አታውቁትም፣ ግን ትጠቀሙበታላችሁ፣ የምትፈልጉትን ነገር ይሰጣችኋል ማለት ነው። እና እንግዲህ ብላክ ቦክስ ኦፍ ዴቨሎፕመንት የሚለው ምዕራፉ ሁለተኛው ምዕራፍ እዚህ ጽሁፍ ላይ ብላክ ቦክስ ኦፍ ዴቨሎፕመንት የሚለው የኒዮሊበራል ፖለቲካል ኢኮኖሚ አስተሳሰብ ቴክኖሎጂን እንደ ብላክ ቦክስ ነው የሚያየው። ውስጡን ከፍቶ ቴክኖሎጂ እንዴት ነው የሚመጣው፣ እንዴት ነው የሚሰራጨው፣ እንዴት ነው የሚላመደው፣ እንዴት ነው በዚህ ውስጥ የማህበረሰብ ድርሻ ምንድን ነው፣ በዚህ ውስጥ የመንግስት ድርሻ ምንድን ነው፣ በዚህ ውስጥ የዓለም አቀፍ ግንኙነት ድርሻ ምንድን ነው ምናምን የሚሉትን ነገሮች አያብራራም። ማለት የቴክኖሎጂን ፋይዳ ይረዳል፣ ነገር ግን አያብራራም። እንደዚህ ማለት እንዴት ነው የሚፈጠረው፣ እንዴት ነው የሚሰራጨው፣ እንዴት ነው የሚላመደው፣ በዚህ ውስጥ የማህበረሰብ ድርሻ፣ የመንግስት ድርሻ፣ የዓለም አቀፍ ግንኙነት ድርሻ ምንድን ነው የሚለው ነገር አናላይዝ አያደርግም። እና እንደዚህ የማያደርግ የፖለቲካ ሪዮት ወይም ኒዮሊበራሊዝም ለታዳጊ ሀገሮች የቴክኖሎጂ ማለት ከፍተኛ ቴክኖሎጂ ምክንያቱም በእድገት ውስጥ እንግዲህ እንዳልኳችሁ ግብአቶቹ አንዱ ጉልበት ነው፣ አንዱ ካፒታል ነው፣ አንዱ ቴክኖሎጂ ነው። እና እንግዲህ አንዱ የእድገት ሞዴል በተለይ ኤክሶጂኒየስ የሚባለው የእድገት ሞዴል ምን ይላል? ቀጣይነት ያለው በነፍስ ወከፍ ደረጃ የሚያድግ እድገት ማምጣት የሚቻለው ቀጣይነት ባለው በቴክኖሎጂካል ኢኖቬሽን ነው። ምክንያቱም አዳዲስ ፈጠራዎች ሲመጡ የማምረት አቅምን ይጨምራሉ፣ የካፒታሉንም ይልድ ይጨምሩታል። ስለዚህ ቀጣይነት ያለው ቴክኖሎጂካል ኤጅ ነው ፐርካፒታ ኢንካምን የሚጨምረው የሚል አስተሳሰብ አለ። አንድ ነው። ከሱም ተቃራኒ አሁን ኢንዶጂኒየስ የሚለው ቴክኖሎጂን ብቻ አይደለም ሌሎቹም ይህን ነገር ያመጣሉ ይላል። ኤኒዌይ እዛ ውስጥ አንግባ እና የአቶ መለስ የሚለው ምንድነው? አንደኛ እንደ ብላክ ቦክስ ያየዋል ይላቸዋል። እንደ ብላክ ቦክስ ያየዋል። ውስጥ ገብቶ ለማብራራት አይሞክርም። ከአብራራም ደግሞ ሲያብራራ የገበያ ክፍተት የሚባለው ነገር ቴክኖሎጂን በማዳበር ውስጥ ያለውን ድርሻ ቦታ ሰጥቶ ትኩረት ሰጥቶ አድሬስ ለማድረግ አይሞክርም። ስለዚህ አዳጊ ሀገሮች እንደ አፍሪካ ያሉ አዳጊ ሀገሮች ቴክኖሎጂን እንደዚህ እንደ ምታታዊ ሳጥን የሚያይ የፖለቲካ ሪዮት እየተከተሉ ካቻፕ ማድረግ አይችሉም። ምክንያቱም ቴክኖሎጂ ለልማት ለፈጣን እድገት አይነተኛ መሳሪያ ነው የሚል ነገር ነው። ግን እንግዲህ አብራርቼ ለማሳየት እንደሞከርኩት ኒዮሊበራሊዝም ቴክኖሎጂን እንደዚህ በድፍኑ በጥሬው ብቻ አያየውም። ከሙያ ልቀት አንስቶ ከዩኒቨርሳል ኤጁኬሽን ማለት ብሔራዊ ደረጃ ማለት ሁሉም ሰው አሁን የማይማር ሰው ምንድነው? ምናልባት በሀገራችን አንድ ጥሩ የተሰራ ነገር ቢኖር ምንም እንኳን በየዛፉ ስር ማለት ቢያንስ ነው ያለንን አቅም ተጠቅመን ለማስተማር ልጆችን ትምህርት ቤት ለመላክ ሞክረናል። አይ ቲንክ አንዱ ጥሩ አቺቭመንት ልንለው ማለት እንዳልኳችሁ ብዙ ችግር ቢኖረውም አሁን ደግሞ በጦርነት በምን እየተሰነካከለ የሚፈለገው ቦታ ላይ ባይደርስም ትምህርት አለ እና ትምህርት በፕሮፌሽን ደረጃ ሰዎችን ማሰልጠን አንዱ እንግዲህ የቴክኖሎጂ አካል ነው። የምታስተምረው ለምንድን ነው? ለማብቃት ነው። ሁለተኛ ስታስተምረውና ሙያተኛ ስታደርገው ብሎ እኔ አሁን አዳም ስሚዝ እና ከዛ ደግሞ በኋላ ላይ ሚልተን ፍሪድማንን መሰረት አድርጌ እነሱ ያሉትን ከቪዲዮ እና መጽሐፍ ምናምን ጋር አድርጌ እንግዲህ የተወሰኑ ነገሮች አቅርብ ያለው 52ኛው 53ኛው ቪዲዮ ላይ ወይም እንደዚህ አካባቢ ልታዩ እንደምትችሉት ማለት ነው። እና ሰውን ማሰልጠን የኒዮሊበራሊዝም አስተሳሰብ ነው። ሰውን ማሰልጠን ማለት በትምህርት መግራት ከልጅነቱ ጀምሮ ሂሳብ፣ ቋንቋ፣ ጂኦግራፊ፣ ህብረተሰብ ሳይንስ፣ ኑሮ በዘዴ ማለት ሆም ኢኮኖሚክስ ወይም ሌሎቹን ቤዚክስ የሚባሉትን ነገሮች እያስተማሩ አሳድጎ የሆነ ደረጃ ላይ ሲደርስ ደግሞ ወደ ስራ ማስገባት ፕሮፌሽናሊዝም የኒዮሊበራሊዝም ባይ ፕሮዳክት ነው። ሌላ አይደለም ያመጣው። ልማታዊ መንግስት አይደለም ይሄን ያመጣው። መች ነበር ልማታዊ መንግስት? የትምህርት ስርዓት ሲነደፍ አልነበረም፣ በኋላ ነው የመጣው እና እሱ ነው። ሁለተኛ ደግሞ በዚህ መልኩ የሰለጠነ ሰው ሙያ ላይ ሲገባ ለምሳሌ አንድን ማሽን ደጋግሞ የሚጠቀመው ሰው ነው ያንን ማሽን ለማሻሻል ራሱ ጥያቄ የሚያነሳው።
ገብቷቸዋል። ቴክኖሎጂ ከመጠቀም ነው ቴክኖሎጂ ማሻሻል የሚመጣው እና እንዴት የቴክኖሎጂ እንዲያውም አዳም ስሚዝ እንደሚለው በአብዛኛው ማሽኖች ላይ የተጨመሩ አዳዲስ ገጽታዎች ወይም አዳዲስ ስራ ማቅለያ ዘዴዎች በሆነ ሜካኒካል ኢንጂነር ምናምን አይደለም የተፈጠሩ። ለዚህም እኮ ነው በነገራችን ላይ ኢንዱስትሪዎች እና ዩኒቨርሲቲዎች አብረው ይስሩ የሚባለው። ለምንድን ነው? ኢንዱስትሪው እንትኑ አለው፣ ፕራክቲሱ አለው፣ አጠቃቀሙ አለው፣ አደራረጉ አለው። ዩኒቨርሲቲው ቴዎሪ አለው። ሁለቱን ስታጋቧቸውና አብረው ሲሰሩ ዩኒቨርሲቲው የጥናትና የምርምር ተቋም ስለሆነ እንትኑን ኦፕሬሽኑን አንደርስታንድ ያደርጋል። ከነዛ ሰዎች ጋር አብሮ እየሰራ ማለት ነው። አብሮ እየሰራ ያደርግና አዲስ ሀሳብ ይህንን ማሽን በዚህ ብናሻሽለው ምናምን ብሎ ሀሳብ ያመጣል። አሁን ነው ጋብቻ ይፈጠር የሚባለው ለዛ ነው። ስለዚህ ማሽኑ ላይ ኦፕሬት የሚያደርገው ማሽኑን በደንብ የሚጠቀመው ሰው ነው ማሻሻያ ራሱ የሚያውቀው። እና ለዚህ ምስክሩ አንድ ህፃን ልጅ ነው ማሽኑ ላይ ብዙ ጊዜ ማለት የዲቪዥን ኦፍ ሌበር በስራ ሰው ተከፋፍሎ በአንድ ነገር ስፔሻላይዝ አድርጎ በዛ ነገር ላይ የሆነ ነገር የተጠቀመ ሲሰራ ምን ብጨምር ይህንን ስራ አቀለዋለሁ፣ ምን ብጨምር ይህን ነገር አሻሽሏለሁ እያለ የሚገባው እሱ ነው እንጂ ሜካኒካል ኢንጂነር ጀነራል ፕሪንሲፕል ነው የምትማረው። ገብተህ ፋብሪካ ውስጥ ነው ሰርተህ እውቀት አዳብረህ ልምድ አዳብረህ አይ ቲንክ ይህን ማሽን እንዲያርጌ ባሻሽለው የምትለው ከዛ በኋላ ነው ከተጠቀምክና የማሽኑን በደንብ አንስታንድ ካረከው በኋላ ገብቷቸዋል ማሻሻያውን ራሱ የምታመጣው ማለት ነው። ስለዚህ ያም ብቻ አይደለም። ነገር ግን እንትና ደግሞ ይህንን እንግዲህ ኒዮሊበራሊዝም ይላል አዳም ስሚዝ ያብራራዋል። እንደገና ደግሞ ሚልተን ፍሪድማን ህንዶች እንግዲህ በፖለቲካ ቁርሾ ምክንያት የጨርቃጨርቅ ኢንዱስትሪያቸውን ሀገር በቀል እናደርገዋለን፣ ሀገር በቀሉን አብቅተን ዓለም አቀፍ ተወዳዳሪ እናደርገዋለን በሚል በብሔራዊ ስሜት ምንድን ነው የሚባለው ፕሮቴክሽን መስጠት ጀመሩ። ለዚህ ለሀገር ውስጥ የጨርቃጨርቅ ማኑዋል የጨርቅ ማምረት ስርዓት ማለት ነው። እንደዚህ እያደረጉ የሚያመርቱበት ማለት እና እሱን ለማምረት ሽመና በሉት ነው ለየት ያለ አይ ቲንክ እኛ የሚያደርግ ሸማኔ ያለ ላይ እንደዚህ ነው የሚያደርጉት። እንደዚህ አይነት ሽመና አለ እና ከእንግሊዞች ጋር እንግዲህ ነግሬያቸዋለሁ ታሪኩን። እንግሊዞቹ ቀኝ ገዝተዋቸው የጨርቃጨርቅ ኢንዱስትሪያቸውን ስለመቱባቸው፣ የጨው ኢንዱስትሪያቸውን ስለመቱባቸው እና የእነሱን ጥሬ ዕቃ እየወሰዱ በራሳቸው ፋብሪካ ፕሮሰስ እያደረጉ መልሰው ለራሳቸው እየሸጡ ገበያና የጥሬ ዕቃ ምንጭ ስላደረጓቸው ቂምም ስላለ በኋላ ላይ ነፃ ሲወጡ በ1948 ዓ ም ያም ብቻ ሳይሆን በአብዛኛው እንዲያውም ሚልተን ፍሪድማን የሚለው የኢንዲያን ኢኮኖሚ ፕላን ያደረጉት ሰዎች እንግሊዝ ሀገር ነው የተማሩት እንዳለ የእንግሊዝ የኦክስፎርድ የምናምን ውጤቶች ናቸው። በ1948 በኋላ ነፃ ሲወጡ የሚያሳዝነው ግን ይላል በ1948 ዓ ም እንግሊዝ ሞሮለስ ሶሻሊስት ሀገር ሆና ነበር። ማለት ሴንትራል ፕላኒንግ ሴንትራል ገቨርንመንት ኮንትሮል የሚባለው ነገር በቃ እንደ ትልቅ እንደ እንትን ነገር አይተውት ነበርና ራሱ ነው የተማሩት ከዛው ከእንግሊዞች እና አምጥተው ሴንትራል ፕላኒንግ ኤንድ ገቨርንመንት ኮንትሮል ብለው ይህንን የሀገር ውስጡን ኢንዱስትሪ ማሳደግ በሚል እሳቤ ውድድርን ዘጉ። ማለት ሰዎች ማሽን አስገብተው ዘመናዊ ማሽን አስገብተው በዘመናዊ መልክ ጨርቅ እያመረቱ ይሄንን ኋላ ቀር የጨርቅ አመራረት እንዳያስወጡት ከእንትን አዲስ የጨርቃጨርቅ ኢንዱስትሪዎች ላይ ብዙ ተጽዕኖ በማድረግ እነዚህ ላይ ድጎማ በማድረግ ታሪፍ በማቆም እነዚህ ነገሮች በማድረግ ለማበረታታት ነው። እንዲህ ሲያደርጉ ይሄ ባህላዊ የጨርቅ አመራረቱ በጥፍ ነው በ3 እጥፍ አደገ። በዚህ ጊዜ ውስጥ ግን ጃፓኖች ማሽን አስገብተው ሞደርናይዜሽን ውስጥ ገቡና አሁን ውጤቱ በ1970 ምናምን አካባቢ ነው እሱ ቪዲዮውን የሰራው። ሲያነጻጽራቸው ጃፓኖቹ ሞደርን በቃ በተን ፕሬስ ምናምን እያደረጉ ነው። ዲዛይን ሌላ ቦታ ተሰርቶ ይመጣል። ሶፊስቲኬትድ በሆነ ምናምን ታትሞ በማሽን ተሰርቶ ዲዛይኑ ይመጣል። ዲዛይኑ ለዛ ለጨርቃጨርቅ ለአምራቹ ለሸማኙ ማሽን ይሰጠዋል። ፎቶግራፍ ያነሰዋል። ፎቶግራፍ አንስቶ እሱን ዲጂታይዝ ያደረግና በዛ ነው ዲጂታይዝ ያደረገውን በፕሮግራም በበተን ምናምን ኦን ኦፍ ምናምን ተብሎ ይሰራል። እንደዚህ እያሉ ነው
እና እነዚህ የሀገር ልዩነት ተፈጥሯል። ለምን ነፃ ገበያን ትተው የሴንትራል ፕላኒንግ ስለተከተሉ፣ እነዛ ግን ነፃ ገበያን ስለተከተሉ ነፃ ገበያው በውድድር ስለሆነ የሚሻል አሰራር ያለውና የተሻለ ጥራት ያለውን ነገር የሚከተለውን ስለዚህ ቴክኖሎጂካል ዴቨሎፕመንት፣ ቴክኖሎጂካል ዲፊውዥንን፣ ቴክኖሎጂካል አዶፕሽንን ኢንፍሉዌንስ አድርጓል። ስለዚህ ሊበራል የሚባለው የፖለቲካል ኢኮኖሚ ነገርኳችሁ፣ ሰውን ከማብቃት አንስቶ እስከ ትላልቅ ማሽን ድረስ ኤክስፕሌን ያደርጋል። ብላክ ቦክስ አፕሮች አይደለም ነው አንዱ እንግዲህ ያቀረብኩት ነው። ብላክ ቦክስ አፕሮች አይደለም። ሌላው እንግዲህ ብላክ ቦክስ አፕሮች አይደለም። ስለዚህ ያብራራል። ዝም ብሎ ነው ያልተጨበጠ ዝም ብሎ ቀቢጸ ተስፋ ወሬ ነው እንግዲህ ያኛው ብዬ ነው ክሪቲሳይዝ ያደረኩት። ሌላው ደግሞ የሚሉት ነገር ምንድን ነው? ማብራራት ቢጀምርም ይላሉ። የዛሬ ርዕስ ላረገው የፈለግኩት ነገር ማብራራት ቢጀምርም ወይንም ይሄንን ጥቁር ሳጥን ከፍቶ ቴክኖሎጂ እንዴት ነው የሚፈጠረው? እንዴት ነው የሚሰራጨው? እንዴት ነው ወሪዛት እንዴት ነው የሚላመደው? በዚህ ውስጥ የህብረተሰብ ድርሻ ምንድን ነው? የመንግስት ድርሻ ምንድን ነው? ከዓለም አቀፍ ግንኙነት ድርሻው ምንድን ነው የሚለውን ነገር ማብራራት ቢጀምርም ሲያብራራ ግን ገበያ ፓሬቶ ኤፊሽንት እና ፐርቫሲቭ ነው ብሎ ስለሚያስብ እንግዲህ ከዚህ በፊት ባሉት ቪዲዮዎች ላይ ፐርቫሲቭ ነው ማለት ምን ማለት ነው፣ ፓሬቶ ኤፊሽንት ነው ማለት ምን ማለት ነው የሚለውን ነገር ለማብራራት ሞክሬያለሁ። እንደዛ ብሎ ስለሚያስብ ወይንም በሌላ አማርኛ ገበያ ችግር አለበት፣ ኢንሄረንት የሆነ ክፍተት አለበት የሚለውን ነገር ከግምት ስለማያስገባ ማለት ለቴክኖሎጂ ፈጠራና ለቴክኖሎጂ መዛመት፣ ለቴክኖሎጂ ስርጭት፣ ለቴክኖሎጂ መላመድ ደንቃራ ነው። ስለዚህ ኒዮሊበራል ፖለቲካል ኢኮኖሚን የሚከተል ሪዮት ኤክሶጂኔሱን ግሮስ ቴዎሪ አስዩም አረገም፣ ኢንዶጂኔስ የግሮስ ቴዎሪውን አስዩም አረገ፣ የትም አይደርስም የሚል ነው እና ዛሬ እኔ አሁን ስለ ገበያ ክፍተት፣ ስለ ገበያ ውድድር ምናምን ቤዚክ አንደርስታንዲንግ ቤዚክ ኤክስፕላኔሽን ሰጥቼ የምታዩት ምን መሰላችሁ? በቃ ደጋግሜ ብዬዋለሁ። ያላዋቂ ድፍረት እና ታዋቂ የመሆን አጉል ያዙኝ ልቀቁኝነት፣ ነገሮችን ሳይረዱ ፕራክቲካል የሆነ አንደርስታንዲንግ ሳይኖር ማለት የወረደ ጥናት ዝም ብሎ እኔ ይመስለኛል አሁን በደንብ ክሪቲሳይዝ ቢደረግ እኔ ለፐብሊኬሽን ራሱ ለምንድን ነው የሚባለው የሚቀርብ አይመስለኝም። ገብቷቸዋል። ያው እንግዲህ በመንግስት ስም ምናምን ስለሆነ ነው እንጂ ሀሳቡ ጥሩ ነው። አሁን ኢንትረስቲንግ የሚያደርገኝ እኔ ደስ የሚለኝ ምን መሰላችሁ? ይህ አሁን የብሔር ፖለቲካ በዚህ በኩል ወደብ ምናምን የሚል ወደ ላይ የሚል የፋራ ፖለቲካ ከምናወራ እንደዚህ አይነት ርዕስ ማውራቱ ወይም ነው። እንደዚህ አይነት ስለ ቴክኖሎጂ ብናወራ፣ ስለ ገበያ ብናወራ፣ ስለ ኢኮኖሚ መሻሻል ብናወራ፣ ሀገራችን የኢኮኖሚ ምንድነው ውቅር ወይም ስትራክቸራል ትራንስፎርሜሽን ስለማምጣት ብናወራ እሰየው ነው። ነው ርዕሱ አጓጊ፣ ብዙ የምታወሩበት ደስ የሚል ርዕስ ነው። ግን በዚህ አጓጊ ርዕስ ውስጥ ትንሽ ጭንቅላ ወይም ነው አዋቂ ለመምሰል የሚፈልግ እንትን ያልሆነ ሪያሊስት ፕራግማቲክ ያልሆነ ወይም የሚያነሳቸውን ጽንሰ ሀሳቦች ማለትም በአግባቡ ማይረዳቸው ዝም ብሎ የሚቀባጠር ሆኖ ነው የምታገኙት እንጂ ኦቨርኦል እንትኑ ደስ ይላል። ለዛም ነው የማወራበት። እንግዲህ የገበያ ክፍተት ምንድነው የሚሉት? እንግዲህ አሁን የገበያ ክፍተት ማለት ማብራራት ቢጀምርም ቴክኖሎጂ እንዴት ነው የሚጀመረው ወይም እንዴት ነው ኢንቨንት የሚደረገው፣ እንዴት ነው ዲፊውዝ የሚያደርገው የሚሰራጨው፣ እንዴት ነው የሚላመደው አዶፕሽኑ፣ በዚህ ውስጥ ማህበረሰብ፣ መንግስት፣ የውጭ ግንኙነት ምናምን ያለው ድርሻ ምንድነው የሚለውን ነገር ለማብራራት ቢጀምርም አንደር ሶ ኮልድ ኢንዶጂኒየስ ግሮስ ቲዮሪ፣ ነገር ግን የማርኬቱን የገበያ ክፍተት ፌለር ከግምት ስለማያስገባ ስር የሰደደ ማብራሪያ አይደለም። ወይም እሱን የተከተለ ሰው
ቴክኖሎጂ አዳፕት አያደርግም ማለት በውጤታማ መልኩ የቴክኖሎጂ ተጠቃሚ ሆነው በዛም እንግዲህ የእመርታ የእድገት ተጠቃሚ አይሆንም የሚል ነገር ነው የሚሉት። ስለዚህ መጀመሪያ ገበያ ክፍተት ማለት ምን ማለት ነው የሚለውን ነገር ለማብራራት ልሞክር። እንግዲህ የገበያ ክፍተት ማለት ምን ማለት ነው? ገበያው ለራሱ ሲታው አሁን እንግዲህ የፍሪ ማርኬት ፕሪንሲፕሉ ምንድን ነው? መንግስት ገበያ ውስጥ በነገራችን ላይ አንድ አንደርስታንድ ማድረግ ያለብን እንግዲህ ከዚህ በፊትም አንስቼዋለሁ። አሁን እዚህ ጥናታዊ ጽሑፍ ላይ የሚቀርብ ስህተት ምንድን ነው? ኒዮሊበራሊዝም መንግስትን ጣልቃ አትግባ ማለት ዘበኛ ሁን ዋችማን ስቴቱን ናይት ዋችማን ነው የሌሊት ዘበኛ ሁን ይለዋል። የሆነ ነገር ተገናኘ የሌሊት ዘበኛ አንድ ታዋቂ ሰው ማለት የሌሊት ዘበኛ ነበርኩ ሲል ሰምቼ እንትን አሜሪካ የሌሊት ዘበኛ አሁን ናይት ዋችማን ይለዋል ይላል። ጥግህን ያዝ ይለዋል። ኦፍኮርስ ጥግህን ያዝ ይለዋል። ግን መርሳት የሌለብን ወይንም ማለት ለድምዳሜ መቸኮል የሌለብን ምንድነው ሊበራሊዝም የሚለው መንግስት ጣልቃ ሲገባ ጣልቃ አገባቡ የገበያን መርሆች የማይጣረስ እንዳይሆን ይላል እንጂ ያም ማለት ምን ማለት ነው? ለምሳሌ መንግስት ጣልቃ ይግባ ማለት አንዱ ምንድን ነው ገበያውን አጠብቀው ኢንቨስት አርግ ማለት ነው አንዱ ነው የምላችሁ። ገበያውን አጠብቀው ኢንቨስት አርግ ራሱ ሰዎች ባለ ሀብቶች ተፈጥረው ራሳቸው ኢንቨስት እስኪያደርጉ አጠብቅ የሚያስፈልግ ከሆነ አንተ ኢንቨስት አርግ ነው እንግዲህ የልማታዊ መንግስት አንዱ እሳቤ። ኢንቨስት አርግ ግን ኢንቨስት ስታደርግ ብር አይሸመጠጥም። ዝም ብለህ ብር ማተም ስለምትችል ዝም ብለህ ሸምጥጥ አምጥተህ ኢንቨስት አርግ ዝም ብለህ አትመህ ማለት ነው። ለምን? አንደኛ የዋጋ ግሽበት ታስከትላለህ። ምክንያቱም የብር መጠንና የማምረት አቅም ካልተመጣጠኑ የዋጋ ግሽበት ነው የምታስከትለው። የዋጋ ግሽበት ታስከትላለህ። የዋጋ ግሽበት ስታስከትል እድገቱ ትርጉም አይኖረውም። ማለት ባደግ ቁጥር ግሽበቱ እየበለጠ ከሄደ እየበላው ነው የሚሄደው። ገብቷቸዋል። ምንም እንትን አለ ይበላልና ይጣፋብሃል። ስለዚህ እንደሱ አታ። ሁለተኛ የመንግስትን ዕዳ ያለ ልክ ትከምረዋል። ማለት መንግስት ዝም ብሎ ብር አትሞ ችግር መፍታት አይችልም። ገብቷቸዋል። ስለዚህ እንደዚህ አይነት ነገሮችን አታድርግ ነው እንጂ የሚለው ወይንም ጣልቃ ገበያ ውስጥ ጣልቃ ስትገባ ጣልቃ የምትገባው የገበያ መርህ ይከተል ማለት ገቢ ሳይኖርህ ወጪ አታውጣ ማለት ነው። በሌላ በአቅምህ ኑር። አሁን ለምሳሌ አንድን ሰው ኖ በኖርማል የምትሉት ብድር መውሰድ ችግር የለውም ማለት ዓለማችን በብድር ነው የሚንቀሳቀሰው። ግን ክሬዲት ወርዚ መሆን አለብህ አይደለም። ትልቁ ነገር ብድር መውሰድ ሳይሆን ብድር መክፈል መቻል ነው ማለት ማንም ሰው ላይክ ነው። አሁን ብዙ ሰዎች አሉ፣ ብዙ ካፒታል ብዙ ምናምን ያላቸው ሰዎች ኮላትራል ላይ ሲይዘው ብዙ ብር መበደር ሊችሉ ይችላሉ። የተበደርከውን ብር ግን ኢንቨስትመንት ላይ አውለኸው ወለዱን መክፈል የማይችል ከሆነ እንዲያውም ያለህን ንብረት ነው ይዞብህ የሚሄደው አይደለም። ማለት ከተበደራችሁት ለምሳሌ 100 ሺህ ብር ተበድራችሁ በአመት የምትከፍሉት የ100 ሺህ ብሩ የኢንትረስት ሬት ሌት 50 ሺህ ብር ከሆነ ያን ብር ወስዳችሁ ኢንቨስት ስታደርጉ እናንተ 150 ሺህ ብር ከማምረት ማለት ቢያንስ በ100 ሺህ ብር ኢንቨስት አድርጋችሁ ከአመት በኋላ 160 ሺህ ብር እጃችሁ ላይ ከሌለ ምን እያደረጋችሁ ነው ማለት ነው? ያላችሁንም እያስወሰዳችሁ ነው። ማስያዣ ብላችሁ አስቀምጣችሁ የወሰዳችሁትም ነገር መጨረሻ ላይ መንግስት ሐራጅ አውጥቶ ባዶ እጃችሁን አጨብጭቦ ሊያስወጣችሁ ነው። ስለዚህ መውሰድ አይደለም መውሰድ አንድ ትልቅ ራሱን የቻለ ችሎታ ነው። ምክንያቱም እንትን ይፈልጋል፣ ማስያዣ ይፈልጋል። ማስያዣውን ከበቃ በኋላ ደግሞ ካሹ ቢያንስ ወለዱን መክፈል አለበት፣ ካሽ ፍሎው ማለት ነው። ስለዚህ መንግስት ጣልቃ አትግባ አይደለም የሚለው ኒዮሊበራሊዝም። በገበያ መሰረት ግባ፣ የንብረት መብትን አትጋፋ፣ ፕራይስ ሜካኒዝሞችን አትጫን። ይህ ነው ላይክ ነው። ይህንን አግዛለሁ ብለህ ሌላውን አትግደል። እንደዚህ ነው። በጣም ካልኩሌትድ የሆነ ሰርጂካል የሆነ በጥንቃቄ የተደረገ ጣልቃ ገብነት እንጂ እንደው ዝርግ ጣልቃ ገብነት አታርገው ነው።
የሚለው ማለት ነው። ስለዚህ ይህንን አንደርስታንድ ማድረግ አለብን። ነፃ ገበያ ማለት በአጭሩ ልቅ ገበያ አይደለም ማለት ነው። ሬግሌትም ይደረጋል፣ መንግስትም እንዳስፈላጊነቱ እንደ ሁኔታው ጣልቃ ይገባል። ግን ጣልቃ ገብነቱ በመርህ መሆን አለበት ነው። አሁን የገበያ ክፍተት የሚባለው ግን በዚህ ምህዳር ውስጥ የገበያ ክፍተት የሚባለው ምንድን ነው? ገበያውን ለራሱ ስተወው እንዳልኳቸው አሁን ለራሱ መተው ማለት እንደፈለገ ይሁን ሰውየው ሙዝና ቅቤ የቀላቀለ ሲሸጥ ዝም በለው ማለት አይደለም። ሁለተኛ መንግስት በፍጹም ጣልቃ ይግባ ማለት አይደለም። ጣልቃ መግባት ይችላል፣ ግን ጣልቃ ሲገባ መርሆችን ያክብር ነው። የንግድ ስርዓቱ ነፃ ይሁን ሲባል ቁጥጥር አይኑረው ማለት ልቅ ይሁን ማለት አይደለም። በቁጥጥር ሬጉሌትድ የሆነ ግን ፍሪ ማርኬት ማለት ነው። እነዚህ ነገሮች ከግምት ውስጥ ማለት ነው እንዳንረሳቸው ሀሳባችን ውስጥ ይቀመጡና ገበያውን ለራሱ ማለት ነው። አሁን የገበያን ክፍተት ላብራራላችሁ ነው በዚህ አውድ ውስጥ ማለት ነው። እነዚህ ሁለት ነው ቼክ ኤንድ ኮንትሮል ባሉበት ሁኔታ ነፃ እንትን የገበያ ክፍተት የሚባለው ምንድን ነው? በዚህ መልኩ እንኳን ስተወው ገበያ ወደ አመቸው ማለት አሁን ለምሳሌ ትርፍ ሰው ኢንቨስት ሲያደርግ ለምሳሌ 1 ሚሊዮን ብር ቢኖራችሁ 9% ትርፍ የሚሰጣችሁ ቦታ ነው የምትገቡት ወይስ 20% ትርፍ የሚሰጣችሁ ቦታ ነው የምትገቡት? ለዛውም ደግሞ እንበልና 9% ትርፍ የሚሰጣችሁ ቦታ ብዙ አድክሟችሁ ብዙ አሰርታችሁ ከሆነ እና በአንጻሩ ደግሞ 20% ኢንትረስት ለምሳሌ በሀገራችን አሁን ባለው በተጨባጭ ሁኔታ ሰዎች የፋብሪካ ስራ ውስጥ ከሚገቡ እቃ ማስመጣት ውስጥ ቢገቡ የበለጠ ይጠቀማሉ። ማለት በትንሽ ጥረት ብዙ ትርፍ ያገኛሉ። እቃ ማስመጣት ውስጥ ከገቡ፣ ፋብሪካ ውስጥ ከገቡ ግን በብዙ ጥረት ጥቂት ትርፍ ነው የሚያገኘው። ስለዚህ ገበያውን ለራሱ ከተውከው ምንም እንኳን ለሀገር የሚጠቅመው ፋብሪካ ስራ ውስጥ መግባት ቢሆንም ከሀገር ደረጃ ምክንያቱም ሁል ጊዜ እቃ እያስመጣን አሁን እንዳልኩት ቅድም ዝም ብለ ጫማውንም ሸሚዙንም ኮቱንም ኮፍያውንም ሁሉንም ነገር ከውጭ እያስመጣን በሌለን እሱን ቡናና ሰሊጥ ሸጠን በምናገኛት ዶላር ወይንም ደግሞ ከውጭ ዘመዶች በሚልኩት አንዳንዴ በእርዳታ አንዳንዴ በብድር በሚመጣ ዶላር ሮጠን ሄደን በቃ ከቻይና ከታይዋን ከምናምን ጫማ ልብስ ምናምን ከምናመጣ እዚሁ ቢመረት ኖሮ ይሻል ነበር ነው አይደለም? አሁን እንግዲህ ለምሳሌ ነው የምላችሁ ፋብሪካ ይሻላል ሲባል። ስለዚህ ሰውየው የማስመጣት ንግድ ውስጥ ከሚሰማራ ያንን 1 ሚሊዮን ብር አሁን በዚህ ሰዓት በጣም ጥቂት ብር ነው። እንደው ዝም ብሎ ለምሳሌ ነው የምላችሁ በ1 ሚሊዮን ብር የማስመጣት ንግድ ውስጥ ከሚሰማራ በ1 ሚሊዮን የማምረት ቢገባ እሱም ይጠቀማል፣ አገርም ኦቨርኦል ትጠቀማለች። ኢን ሎንግ ረን ስናየው አሁን ባልኩት ምክንያት ማለት ነው። ነገር ግን ፋብሪካ ስራ ውስጥ ለመግባት ያለው ነው ዘርፈ ብዙ ተግዳሮት፣ የሚፈልገው ጥረትና ችግር፣ የተለያዩ ነገሮች ዲስከሬጅ ያደረጉትና ሰውየውን እኔ እዚህ ውስጥ ገብቼ እንደዚህ ማለት ጎድፍሬ እንደዚህ ለፍቼ እንደዚህ ደክሜ ይዤ የምመጣ አንዳንዴ ላይክ ነው ያወጣሁትንም ወጪ ራሱ በትክክል ላይ መልስ ይችላል። በአንጻሩ ግን ኢምፖርተር ብሆን እቃ አስመጥቼ መርካቶ አከፋፍዬ ምናምን ትርፍ ላገኝ ይችላለሁ ብሎ ኢምፖርቱን ሊመርጠው ይችላል። ገብቷቸዋል። ኢምፖርቱን ሊመርጠው ይችላል። አሁን የገበያ ክፍተት ማለት ይሄ ነው ሀሳቡ በምሳሌ ማለት ነው። ሌሎችም አሉት። ይሄ ስለሆነ አሁን እንደዚህ አይነት ገበያ ይመርጣል እንዳልኳችሁ ይመርጣል። አሁን ቴክኖሎጂካሊ ኢንቴንሲቭ የሆኑ በጣም ብዙ ብር የሚፈልጉ ለምሳሌ አሁን በጣም ትልቅ ኢንቨስትመንት ላይ ነጋዴው ለመግባት ይፈራል። ምክንያቱም ለምሳሌ በጣም ብዙ ቢሊዮን ብር የሚጠይቅ ከሆነ ብሩ ቢኖርም ለምሳሌ በሼር ካምፓኒ በምናምን አድርጋችሁ ሰብስባችሁ ብሩን ልታመጡት ትችላላችሁ፣ ግን ሪስክ ሊኖረው ይችላል። ስለዚህ ልትፈሩ ትችላላችሁ እዛው ስለመግባት። ስለዚህ ፕራይቬቱ እንደዚህ አይነት ሊሚቴሽን አለበት። የገበያ ክፍተት የሚባለው ጽንሰ ሀሳቡ ባጭሩ ምንድን ነው? በተለያየ ምክንያት ትንሽ የትርፍ ፕሮስፔክቱ ዝቅተኛ በመሆኑ ወይንም ቢዝነሱ ምንድነው ሪስኪ በመሆኑ እንዲህ ነገር ግን
ከሀገር አኳያ ጥቅም ቢኖረውም ገበያው ነፃ ገበያው አቮይድ እያደረገው ይሄዳል ተብሎ የሚታሰብ ቦታ አለ ማለት ነው። ስለዚህ ይሄ ነው ምንድን ነው የሚባለው የገበያ ክፍተት ወይም የገበያ ጉድለት ወይም ማርኬት ፌሊየር የሚባለው ጽንሰ ሀሳብ። ነገር ግን ማርኬት ፌሊየሮች በራሳቸው ወይም የገበያ ክፍተቶች በራሳቸው ስለዚህ የእሳቸው ሀሳብ ምንድን ነው መሰላቸው? እንደዚህ አይነት የገበያ ክፍተት ስላለ የገበያ ክፍተት የቴክኖሎጂን ልቀት አያበረታታም። ሌሎችም ማለት ኤክስተርናሊቲስ፣ ኢንፎርሜሽን አሲሜትሪ፣ ኮኦርዲኔሽን፣ ሪስክ፣ ሞኖፖሊ፣ ኢንክሪዚንግ ሪተርን ምናምን የሚባሉ የተለያዩ ሀሳቦች አሉ። የገበያ ክፍተት አይነቶች ማለት ነው። እነዚህ ነገሮች ስላሉ ቴክኖሎጂን ነፃ ገበያ አዶፕት አያደርግም ነው። ለመፍጠርም አይጓጓም፣ ለማሰራጨትም አይጓጓም፣ ለማላመድም አይጓጓም። አሁን እንዳልኳችሁ ለምሳሌ ፋብሪካ ቢከፍት ቴክኖሎጂ ያመጣል፣ ግን ኢምፖርት ላይ ቢሰማራ ቴክኖሎጂ አያመጣም። ወይም ባንኪንግ ላይ ቢገባ አሁን ሰውኛ ሀገር ለምንድን ነው በየቦታው ባንክ የበዛው? በአንጻራዊነት ጥሩ የትርፍ ነው ማርጂን ስላለው ገብቷቸዋል። ጥሩ የትርፍ ማርጂን አለው። በሰው ብር ነው የምትሰሩት ምናምን፣ የራሱ ብዙ አድቫንቴጅ አለው። ለዛ ነው ሰው የሚንጋጋበት ነው። ስለዚህ ወደዛ ለምንድን ነው አሁን ይሄ ሁሉ ወደዛ የሚንጋጋ ሰው ለምንድን ነው ብሩን አሰባስቦ ትልቅ ካፒታል አድርጎ እንበልና ለምን ስቲል ፋክተሪ አንከፍትም? ገብቷቸዋል። ይነኛ ያለ ኢንፎርሜሽን አሲሜትሪ አለ፣ ኮኦርዲኔሽን ፕሮብለሙ አለ፣ ሪስክ አሶሺዬሽን አለ ምናምን። እነዚህ ነገሮች ናቸው ወደዛ ማያስገቡን ማለት ነው፣ ከገበያ አንጻር ካያችሁት ማለት ነው። ስለዚህ እሳቤው ምንድነው? የአብራራውና ማብራራት ይጀምርና ነው አሁን እሳቸው ማብራራት ይጀምርና ነገር ግን እነዚህን ችግሮች ከግምቱ ስለማያስገባ ዝም ብሎ ነው ከላይ አንስቶ ይተወዋል ማለት። የግል ድርጅቶችም ይህንን ችግር ይረዱና ያልፉታል ነው። ነፃ ገበያ የሚላቸው ምንድነው? አሁን ለምሳሌ በእኔ እምነት ነው የምላቸው። አሁን በእኔ እምነት ኢትዮጵያ ውስጥ ለምሳሌ ትልልቅ የፋብሪካ ስራዎች ውስጥ ማንገባው ኢኮኖሚው መሰረታዊ የሆነ ስትራክቸራል ፕሮብለም ስላለው መዋቅራዊ ችግር ስላለው ገብቷቸዋል እንጂ ፋብሪካ ውስጥ ሰው መግባት ስለጠላ አይደለም። በእኔ እምነት ብዙ ለምሳሌ ከመዋቅራዊ ችግሮቹ አንዱ ምንድነው? ከፍተኛ የውጭ ምንዛሪ እጥረት አለ። ለምሳሌ እኔ በመረጃ ደረጃ ማውቀውን የምነግራችሁ ጃፓኖች አሁን በጣም ብዙ ማሽን አላቸው ማለት ስራ የፈታ ማለት ነው። ሰቅስቀው አምጥተው እዚህ መትከል ይፈልጋሉ። ገብቷቸዋል። ጃፓኖች ብቻ ነው፣ በጣም ብዙ ሰዎች አሉ። አሁን ለምሳሌ የአገር ማሽን አምጥተው እዚህ ሀገር ተክለው መስራት የሚፈልጉ ግን የመዋቅር ችግር አለ ነው። ያንን ለማድረግ አትችልም። ኢትዮጵያ ውስጥ አሁን አምጥተህ ያንን ማሽን ዳምፕ አድርገህ እዚህ ስራ ለመጀመር ለምሳሌ ከፍተኛ የውጭ ምንዛሬ እጥረት አለ። ስለዚህ ፋብሪካ አቁመ ከፍተኛ የውጭ ምንዛሬ እጥረት ስላለ ጥሬ ዕቃ ለማስገባት እንደፈለግህ አንስተህ ማዘዝ አትችልም። ስለዚህ ተክለሃል፣ ምናምን አድርገሃል፣ ኮስት አስምጠሃል፣ አያሰራህም። ስለዚህ ይሄ ኢሴንሻሊ የገበያ ክፍተት ነው ብዬ አይደለም፣ የጭንቅላት ክፍተት ነው። የሀገራችን ንፋስ አለው ማለት የሀገራችን የብስለት ክፍተት ነው። የለም አልገባንም። ነገርኳችሁ እኮ በ80% ገበሬ ባለበት ሀገር ስለ ቴክኖሎጂካል ኮምፒቲሽን የምናወራ ከንቶች ነው። ፋክተር ኢንዶምን የተፈጥሮ ጸጋን መጀመሪያ በአግባቡ መጠቀም ይገባል የሚለው ነገር የተፈጥሮ ጸጋችንን ብቻ በአግባቡ ተጠቅመን ዓለም አቀፍ ተወዳዳሪ መሆን አንችል የምንል ሰዎች ነን። ኢን አዘር ወርድስ ፈረሱን ጋሪውን ከፈረሱ በፊት የምናመጣ ሰዎች ነን። ስለዚህ ይሄ ነው ችግሩ እንጂ እኔ የገበያ ክፍተቱ ይሄ አይመስለኝ። አሁን ለምሳሌ እኛ ሀገር ሰው ለምንድን ነው ፋክተሪ ውስጥ የማይገባው? ፋክተሪ ውስጥ እኛ ራሱ ስለፈለግን አይደለም ነው የምላችሁ እኮ። ጃፓኖች
አሰሳ ላይ ናቸው አለም ፋብሪካ የት ሄደን ትልልቅ እንትከል ብለው ለምን የራሱ ኤክስፕላኔሽን አለው። እና የገበያ ክፍተት አይደለም የጭንቅላት የአእምሮ ክፍተት ነው። ግን የገበያ ክፍተት የሚባለው ነገር የለም እያልኳቸው አይደለም። ማለት አለ ቱ ሳም ኤክስቴንት። ግን እኔ ፕራይመርሊ በተለይ በእኛ ሀገር ሪያሊቲ በእኛ ሀገር ተጨባጭ ሁኔታ የገበያ ክፍተት ሳይሆን ያለው የፖለቲካ ክፍተት ነው ያለው፣ የኢኮኖሚ አስተሳሰብ ክፍተት ነው ያለው፣ የአወቃቀር ክፍተት ነው ያለው። ማለት ቅድመ ሁኔታን የማሟላት መሰረታዊ ችግር ነው። ቅድመ ሁኔታ ሲባል ደግሞ ነገርኳቸው። አሁን ቅድመ ሁኔታ እኮ እንላለን። ቅድመ ሁኔታ ስንል ግን የኛ አስተሳሰብ አሁንም ያለው የት ነው? ዛዛታች ጉድጓድ ውስጥ ነው። የሆነ በተበጣጠሰ እርሻ የሚያምርት ገበሬን እሱን ምርታማ አድርገን እሱን አይደለም መጀመሪያ ገበሬውን ከግብርና አስወጥተ ጉልበት የፋብሪካ ሰራተኛ እንዲሆን አመቻችታ አምጣው። ከተማ ቤት ይኖረው፣ ይብላ፣ ይጠጣ፣ ስራ በቀላሉ ያገኝ ይልክ ነው። ከዛ አውጣው፣ ግብርናው እንደገና ይስፋፋ። ሁለተኛ ማሽኖቹን ኢምፖርት ለማድረግ ይሄንን ነገር አድርግ እና መለቀቅ መመቻቸት ያለበት ብዙ ነገር አለ እና ከዛ ነው መጀመሪያ ያለብን። እና በእኛ ሀገር ማለት አሁን እኔ የምላችሁ ምንድነው ይሄ የገበያ ክፍተት የሚለውን አንደርስታንዲንጋችን ራሱ መጥራትና መስተካከል አለበት። ራሳችን ችግር ፈጥረን ገበያው ችግር አለበት ማለት ገብቶችኋል። አሁን እኛ ሀገር የገበያ ክፍተት አይደለም ያለው፣ እውነቴን ነው። የአሰራር ክፍተት ነው፣ የፖለቲካ ክፍተት ነው፣ የአወቃቀር ክፍተት ነው፣ የአደረጃጀት ክፍተት ነው። እሱን ከፈታ ነው ከዛ በኋላ ሌላ አይነት የገበያ ክፍተት ሊፈጠር ይችላል። የሆነ ሆኖ እንግዲህ አቶ መለስ አንድ የማይረዱት ነገር ምንድነው የገበያ ክፍተት በራሱ ሁለት አይነት እንደሆነ ከቴክኖሎጂ ልማት አንጻር ነው። በጽንሰ ሀሳብ ደረጃ ነው በጠቅላላው ሁለት አይነት መሆኑን አንደርስታንድ አያደርጉ። የገበያ ክፍተት ነው። ሁሉም አይነት የገበያ ክፍተት የቴክኖሎጂ አዶፕሽንን ዲስካሬጅ የሚያደርግ ነው። ለምን? ኤክስተርናሊቲስ አለው። ለምሳሌ እኔ ተመራምሬ ምናምን ያመጣሁትን ቴክኖሎጂ ሌላም ሰው ነገ ይጠቀምበታል ብሎ ስለሚያስብ የቴክኖሎጂ ኢንቨስትመንት ላይ ወይም ሪሰርች ኤንድ ዴቨሎፕመንት ላይ ብር አያጠፋም አይነት ነገር ነው የሚሏችሁ ማለት ነው። አሁን እንደዚህ አይነት አለ። ወይም ቴክኖሎጂ ቢኖሩም የመረጃ እጥረት ስላለ ቴክኖሎጂው አይሰራጭ። አንዳንዱ የቴክኖሎጂ ኢንቨስትመንት በጣም ብዙ ብር ስለሚፈልግ ሰዎች ኢንቨስት አያደርጉበትም። መንግስት ግን ሪስክ መውሰድ ይችላል ወይም ዋስትና መስጠት ይችላል። ገለመሌ ነው የሚሏቸው ነገሮች አሉ ማለት። ግን አንድ ያልተረዱት ነገር አንድ ነው ነው እንትንም ቴክኖሎጂ አዶፕሽንንም ኢንካሬጅ የሚያደርጉ የገበያ ክፍተቶች አሉ። አሁን ለምሳሌ እሳቸው ከሚጠቅም ማለት ነው የገበያ የቴክኖሎጂ አዶፕሽንን ችግር ይፈጥራል ብለው ከሚጠቅሱት የገበያ ክፍተት አይነት አንዱ ኢንክሪዚንግ ሪተርን የሚባል ነው። ኢንክሪዚንግ ሪተርን ማለት ምን ማለት ነው? ቴክኖሎጂ ላይ ኢንቨስት ካረጋችሁ ብዙ ማለት እንትኑ ምንድነው የተሻለ ቴክኖሎጂ በተጠቀማችሁ ቁጥር ተወዳዳሪነታችሁ ከፍ ስለሚል ምርታማነታችሁ በአንጻሩ የበለጠ እየጨመረ ይሄዳል። ያ ስለሚሆን የምታደርጉት ምንድነው? ብዙ ጊዜ ለምሳሌ አዲስ ስፔሻል ቴክኖሎጂ አምጥታችሁ ወይም ፈጥራችሁ ስራ ላይ ስታወሉ ሞኖፖሊ ትፈጥራላችሁ። ሞኖፖሊ ስትፈጥሩ ራሳችሁን ማለት አሁን እንግዲህ የገበያ ክፍተት አይነት ነው ይሄ። ራሳችሁን ትዘጉና የተጠቃሚ ቁጥር ትቀንሳላችሁ ትርፋችሁን ለመጨመር። ለምሳሌ እንዴት ልበላችሁ? አሁን የፓወር ጄኔሬሽን በኢትዮጵያ ደረጃ በግለሰብ ደረጃ ቢሆን በግለሰብ የኃይል ማመንጨት ስራ የኤሌክትሪክ ኃይል የማመንጨት ስራ በግለሰብ የሚሰራ ቢሆን ያንን በግለሰብ የሚመነጭ ኃይል በሞኖፖሊ ካመረታችሁት ብዙ ብር ኢንቨስት አድርጋችሁ ምናምን አድርጋችሁ ካመረታችሁት ትኩረታችሁ የአገልግሎቱን ተደራሽነት ለማስፋት አይደለም። ገብቷችኋል? የአገልግሎቱን ተደራሽነት ለማስፋት አይደለም። ይልቁንም ወይም ምን ልበላችሁ አሁን ወይም ቴሌንም ልንወስደው ኤኒዌይ በዛው በኤልፓውን ጨርሰውና
ትኩረታችሁ ተደራሽነትን ማስፋት አይደለም። ትኩረታችሁ የትርፍ አቅማችሁን በመጨመር ነው። ስለዚህ የምታደርጉት ምንድን ነው? ጥራት ያለው ኮንሲስተንሲ ያለው የማይቆራረጥ ነው። 1 ሰከንድ 2 ሰከንድ ሲቆራረጥ ኃላፊነት ተወስዳችሁ ይቅርታ የምትጠይቁ ወይ ምናምን ኮምፐንሴሽን የምታደርጉ ምናምን ጽድት ያለ ሃይ ኳሊቲ ሰርቪስ የሚሰጥ ኤልፓ ፓወር ካምፓኒ ትገነባላችሁ። ያንን ግን የምታደርጉት ለምንድን ነው? ለምሳሌ ከዚህ በኋላ አሁን ለምሳሌ በኪሎዋት የኢትዮጵያ ኤሌክትሪክ ኃይል አይዶ ነው ስንት እንደሚሸጥ 100 ብር ነው ቢሆን አሁን ከህዝብ ተደጉሞ ምን ብሎ ማለት ነው። ያኛው ካምፓኒ ግን በ300 ብር በ400 ብር ሊሸጠው ይችላል። ስለዚህ ጥቂት የህብረተሰብ ክፍሎችን ጽድት ጥርት አድርጎ በደንብ አድርጎ ያገለግላል። ግን 300 ብር በኪሎዋት መክፈል የማይችለውን ሰው ይተወዋል ማለት ነው። እንዲህ በማድረጉ የተደራሽነት ችግር ይፈጥራል። ገብቷቸዋል። ለምሳሌ ነው የምላችሁ። አሁን ሁሉም እንደዚህ ይሆናል ማለት አይደለም። በነገራችን ላይ በኋላ ላይ ያነሳላችኋለሁ። አሁን ነው ዲቤት አለ ከራሱ ከመለስ ጋር ሲከራከሩ ትሰማቸዋላችሁ። ዝም ብለህ ነው አፍሪካ ማለት ፕራይቬት ፓወር ኢንቨስተሮች ራሳቸው ፓወር ኢንቨስተር ላይ አድርገው ከመንግስት ባነሰ በርካሽ ከመንግስት የተሻለ ኳሊቲ ሰርቪስ እየሰጡ ነው ብለው ይናገራሉ። ገብቷቸዋል። እንደው ለምሳሌ አልመጣለ ስላለኝ የተሻለ ምሳሌ ነው ባለው ምሳሌ እያስረዳኋችሁ ነው እንጂ ወይም ቴሌ ብታረጉት አሁን ለምሳሌ ስንት ነው ሜጋባይትስ ፐር ሰከንድ። አሁን ቴሌ 5G ምናምን ብትጠቀሙ በሜጋባይት ፐር ሰከንድ የሚሰጣችሁ ስፒድ አለ። አይዶን ነው ስንት እንደሆነ ነው 4 ሜጋባይት 5 ሜጋባይት ፐር ሰከንድ ምናምን። ሌላ ግን አሁን ለምሳሌ ፕራይቬታይዝ ብታረጉትና ሌላው ካምፓኒ ቢመጣ ትኩረቱ የሚያደርገው ምንድን ነው? ለምሳሌ ጥሩ ቴክኖሎጂ ተጠቅመው ሌተስት ከዓለም አቀፍ ደረጃ ተወዳዳሪ የሆነ ቴክኖሎጂ ተጠቅመው በሰከንድ ምን ልበላችሁ በቃ 40-30 ሜጋባይት ፐር ሰከንድ ወይም ከዛም በላይ ፍጥነት የሚሰጣችሁ ቴክኖሎጂ ይሰጣችኋል። ግን በዛም ያክል ደግሞ ያስከፍላችኋል። ገብቷችሁ? ግን አሁን እንደ ገበያ ክፍተት ነው የሚታየው። ለምንድን ነው? ለምሳሌ ጥቂት ኒሽ ማርኬቶችን ብቻ ሰርቭ ያደርጋል። የቴሌኮም ተደራሽነትን አያረጋግጥም ወዘተ። አት ዘ ሴም ታይም ግን በሀገር ደረጃ በጣም ሶፊስቲኬትድ የሆነ ቴክኖሎጂ አዶፕሽን ያመጣል። አሁን ቴሌ ፐብሊክ ካምፓኒ ነው። ትኩረቱ ምንድን ነው? ህዝብ ማገልገል ነው። እንዲያውም እሳቤው ከዚህ ከከተማ ያለችውን ቦጥ አድርጎ ወስዶ በወር አንዴ ሃሎ ለሚል ሰው ስልክ ደርሶታል እንዲባል ለማድረስ መስራት ነው አለ። ለዛ ነው አሁን ነው ኢፊሽንሲ ጥያቄ አሁን ኒዮሊበራሊዝም የሚገስጸው ለምንድን ነው? እንደዚህ አይነት ኢንቨስትመንት ማለት ኢኮኖሚና ሀዘኔታን መለየት አለብህ። ሀብቱ ካለው መንግስት ሀብታም ካልሆነ ችግር የለውም። ለምን በአመት አንዴ ሃሎ የሚለውም ሰው ቤቱ ድረስ 5G ኢንተርኔት ብታስገባለት ችግር የለውም። ግን 5G ኢንተርኔት አስገብተለት ብዙ ሚሊዮን ብር አውጥተህ ኢንቨስት አድርገህ በአመት አንዴ ሃሎ ለሚልበት ዌስትድ ነው። ያ ሁሉ ቴክኖሎጂ፣ ያ ሁሉ ኢንቨስትመንት፣ ያ ሁሉ ምናምን አንደር ዩቲላይዝድ ነው የሚሆነው። የሀገር ሀብት ማባከን ነው። ዕዳን የጨመርከው፣ ኢንፍሌሽን የጨመርከው፣ እንደዛ አታደርግ ነው የሚለው ኒዮሊበራሊዝም። ስለዚህ ሌላቸው የፈለግኩት ምንድነው አሁን ቴሌ ትኩረቱ አይደለም ሚሉን ራሳቸው ካሽ ካው ነው። ከሱ ገንዘብ ወስደን ላይት ምንድነው አሁን የቀላል ባቡርን ያስገባ ነው በቴሌ ብር ነው አይነት ነገር ሲሉ የሰማው መሰለኝ። እና የቀላል ባቡሩን ደግሞ ታስገባና እሱንም ደግሞ ትደጉማለህ። ከዛ በኋላ ስንት ነው 9 ጋሪ ምናምን ቆሟል፣ አይሰራም፣ እንትኑ አይሰራም። ለምን? በኢኮኖሚ አይደለም አንተ የምታስበው፣ በልማታዊነት ነው ማድረስ ተጠቃሚነት ነው። ይድረስ ብለህ ታደርሰዋለህ። ግን ሰው ተፋፍጎ እንትኑን መጨመር አትችል ምን አትል የሆነ የችግር አረንቋ ነው የምትፈጥረው በቃ በየሄድክበት ማለት ነው። ነገር ግን አሁን ለገበያው ብትከፍተው የገበያው ክፍተት ምን ያደርገዋል? ለምሳሌ ጋሪውን ያበዛል፣ ምንድነው ፍርጎዎቹን ያበዛል፣ ገብቷቸዋል፣ መኪናውን ያበዛል፣ ዋጋውን ይጨምረዋል፣ የባቡሩን ጥራት ይጨምረዋል፣ አሰራሩን ያስተካክለዋል ምናምን ይላል። ኳሊቲ ሰርቪስ ይሰጣል። ኳሊቲ ሰርቪስ ሲሰጥ ለትንሽ ሰው ቢሆንም ራሱን ትርፋማ በሚያደርገው መልኩ ኦፕሬት የሚያደርግ ገብቷቸዋል። በእንትን አይደለም በድርጎ በምናምን አይደለም፣ አጥንቶ አስልቶ ምናምን ብሎ ነው የሚሰራው። ጥርት ያለ ሰርቪስ
በታይም የሚመጣ ምናምን የሚል ማያጨናንቅ ሊሚቴሽን ያለው ምናምን እንደዛ አድርጎ ለመወዳደር ስለሚሰራ ማለት ነው እንደዛ አድርጎ ሰርቶ አድቫንስድ የሆነ ቴክኖሎጂ ያመጣላቸዋል። ስለዚህ ምን ልላችሁ ነው? አንዳንዱ የገበያ ክፍተት የቴክኖሎጂ ልቀትን ያመጣል። እንዲያው ሁሉም አይነት የገበያ ክፍተት አይደለም። ለምሳሌ አሁን ኮፒራይት አንዱ የገበያ ክፍተት ነው ብሎ ራሱ ኮምፕሌንስ ያደረገው። አሁን ለምሳሌ ሰዎች ሪሰርች ሰርተው አጥንተው ምናምን ብለው መድኃኒት ሲያገኙ ፓተንት ያደርጉታል። ስለዚህ ለ50 ዓመት ለምናምን ከነሱ በላይ እንትን የሚለው የለም እና አንዱ መድኃኒት እነሱ የሪሰርቹን ዋጋ መድኃኒቱ ላይ ይጨምሩታል። ምንም እንኳን መድኃኒቱ አንዴ ከተገኘ በኋላ ቫሪያብል ኮስቱ በጣም ትንሽ ቢሆንም ለምሳሌ $9 የሚመረት ቢሆንም $500 ብለው ይሸጡላቸዋል። ትርፋቸው እንግዲህ ስንት ነው ማለት ነው? ከ400 ከ500% በላይ ነው በላይ ያተርፉባቸዋል። ግን እንደዛ በማድረጋቸው ወደር የሌለው ማለት ፍቱን መድኃኒት ያመጣሉ። ቴክኖሎጂካሊ አድቫንስድ የሆነ በመኪና በምንም እንደዛ ነው። የገበያ ክፍተቶች ነው። ምን ልላችሁ ነው? there are different kinds of market failures and some of the market failures they really do encourage technological innovation, advancement, diffusion and so forth. But also there are other kinds of market failures which are antithetical to the idea of technological advancement. ለምሳሌ አሁን እንደ ኮኦርዲኔሽን ያለ ፕሮብለም ካለ ለምሳሌ አሁን ኢትዮጵያ ውስጥ ትልልቅ ፋብሪካ ለማቋቋም ብትፈልጉ ኮንሲስተንት የሆነ ፓወር ሰፕላይ ትፈልጋላችሁ። የሆነ 4 ሰዓት ጠፍቶ ጸጥ የሚል ፓወር ችግር ይፈጥራል። ብቻም ሳይሆን ጥሩ የመንገድ ኔትወርክ ትፈልጋላችሁ። ጥሩ የመንገድ ኔትወርክ ብቻም ሳይሆን ሎጂስቲክ ትፈልጋላችሁ። ሎጂስቲክ አሁን ለምሳሌ ከአዲስ አበባ እቃ አውጥቼ እንትን ልኬ ለማውጣት ነው የባቡሩ የጭነቱ የምኑ ትራንዚቱ ህጉ ሌጅስሌሽኑ ነው ብዙ ኮኦርዲኔሽኖች አሉ እና እነዚህ ነገሮች አለመኖራቸው ቴክኖሎጂ አድቫንስ እንዳያደርግ ማለት ሌተስት ነገር አምጥተህ ሰርተህ ሪስክ ትወስዳለህ። በተጓተተ አሰራር በተጓተተ ሙሰኝነት በበዛበት ምናምን ውስጥ ኦፕሬት ማድረግ ሊከብድህ ይችላል ማለት ነው። እና ምን ልላችሁ ነው? አንዳንዱ የገበያ ክፍተት ቴክኖሎጂካል አድቫንስመንት ቴክኖሎጂካል ኢምፕሩቭመንትን ዲስከሬጅ የሚያደርግ፣ አንዳንዱ የገበያ ክፍተት ግን ቴክኖሎጂካል አድቫንስመንትን የሚያበረታታ ነው። የገበያ ክፍተቱ ለምሳሌ እንዳልኳቸው አሁን የትርፍ ሞቲቭ ለትርፍ መሮጥ ቴክኖሎጂን ያበረታታ። ምክንያቱም አስቡት አሁን ለምሳሌ ምን ልበላችሁ በምናውቀው ነው በ10 ኪሎዋት አይዶን ነው ነው ምን ያህል እንደሆነ ኮስቱ በ10 ኪሎዋት ኤሌክትሪክ ፓወር 23000 ዳቦ የሚያመርት ማሽን ብታመጣ እና ያንን ፓተንት ዳርገህ የኔ ነው ብለህ ለምሳሌ ብታስመርትና እንበልና ተነጋግረ ብለህ እንደዚህ አይነት ማሽን አስመርተህ አምጥተህ ብታስቀምጥ ፓተንትድ ሊሆንልህ ከቻለ በጣም ብዙ ትርፍ ታገኛለህ። ምክንያቱም 10 ኪሎዋት በጣም ርካሽ ነው ማለት ትልቁ። አሁን ለምሳሌ ዳቦ በመጋገር ውስጥ አንዱ ትልቁ ወጪያቸው ኤሌክትሪክ ወጪ ነው። የኤሌክትሪክ ወጪያችሁን እንበልና 20,000 ዳቦ ለመጋገር 10,000 ኪሎዋት የሚያስፈልግ ከሆነ አንተ በ10 ኪሎዋት ካረከው ከፍተኛ ኤሌክትሪክ ፍጆታህን ቀነስክ ማለት ነው። ስለዚህ ያንን ለማድረግ የትርፍ ሞቲቭ በጣም ያነሳሳል ማለት ትርፍ ለማምጣት ስትል ትጎደፍራል። ዋጋ ለመቀነሻ መንገዶችን፣ ቴክኖሎጂ አሰራሮችን፣ አዳዲስ ነገሮችን ለማምጣት ትጥራለህ። ለምን ተወዳድረህ አሸንፈህ ለምሳሌ እንዳልኳቸው አሁን ለምሳሌ ኤግዛጅሬትድ ነው አውቃለሁ። ዝም ብዬ ሀሳቡን በ10 ኪሎዋት 20,000 ዳቦ ማምረት የምትችል ከሆነ አሁን አንድ ዳቦ 10 ብር ከሆነ አንተ ምናልባት አውጥተህ ዳቦን በ50 ሳንቲም ሸጠህ ማለት በጣም ብዙ ሸጠህ እስኪደክምህ ድረስ ሸጠህ ማለት በቃ ያገር በመኪና እየጫንክ ነው የምታከፋፍለው። ለደንበኛ ምንድን ነው የሚባለው እንትን ነው የምትሆነው ራሱ ዲስትሪቢዩተር ነው እንጂ ሪቴለር ራሱ መሆን አትችልም እንደዛ ካደረግ እና
ስለዚህ ያ ፕሮፊት ሞቲቬሽን እንትን እንድታደረግ ያደርግሃል፣ ኮምፒቲቲቭ እንድትሆን ያደርግሃል፣ አዳዲስ ቴክኖሎጂዎችን እንድታመጣ ያደርግሃል። አደሴም ጋር ግን ስታመጣ ምንድን ነው የምታደርገው? ፓተንት ታደርጋለህ፣ ትቆልፋለህ፣ ትዘጋለህ፣ ሌላ ሰው ያንተን ቴክኖሎጂ እንዳይጠቀምብህ ታደርጋለህ። እንደዛ በማድረግ ዲፊውዝ አያደርግም። ምክንያቱም አንዳንዴ ሙሉን ማርኬት ላታገኘው ትችላለህ። ያንተ ራሱ አቅምህ ያንን 10 ለምሳሌ በ10 እንትን የሚለውን ስንት ብር ነው የምትገዛው ምናምን የሚለው ነገር ይወስነዋል። ቴክኖሎጂ ዲፊውዝ አድርጎ ህዝብ ጋር ደርሶ በሀገር ደረጃ ተጠቃሚነቱን ላይጨምር ይችላል። አንተን ግን በጣም ባለጸጋ ሊያደርግ ይችላል። ስለዚህ ምን ልላችሁ ነው ዋና ሀሳቤ ዴር አር ቴክኖሎጂካል ማርኬት ፌሊየርስ፣ ኢንክሪዚንግ ሪተርን፣ ሞኖፖሊ ምናምን የመሳሰሉ የሚባሉት የማርኬት ፌሊየሮች፣ ፓተንት ራይት የሚባሉት የማርኬት ፌሊየሮች ትርፋማነትን ስለሚጨምሩት እና ትርፋማነትን መጨመር ብቻ ሳይሆን ትርፍን የመከላከል አቅምም አብረው ስለሚሰጡ ቴክኖሎጂን አዳዲስ ቴክኖሎጂን እንድታመጣ ያበረታተዋል። ገብቷችኋል? ስለዚህ ሁሉም አይነት ማርኬት ፌሊየር አይደለም ለቴክኖሎጂ ማይመቸው፣ አንዳንዱ ነው። አቶ መለስ ግን በቃ ጀነራሊ ሁሉም አይነት ማርኬት ፌሊየሮች ለቴክኖሎጂ አድቫንስመንት አይመቹ። እንደዛ ከሆነማ እንዴት አድርገው ነው ፈረንጆቹ አሁን አሜሪካን ሀገር ነው ቴክኖሎጂ እንዳለ የተጀመረው አብዛኛው አሜሪካ ነው የእንግሊዝ ሀገር መኪና በሉት፣ ስልክ በሉት፣ መብራት በሉት፣ ባቡር በሉት፣ ባህር ሰርጓጅ መርከብ በሉት ማለት ወይም ሌላ ሀገር እንደዚህ በትንሹ ተጀምሮ አሜሪካ ሀገር ነዳጅ ከመሬት ቆፍሮ ማውጣት በሉት፣ ቴሌግራም በሉት፣ ኢንተርኔት በሉት፣ ኮምፒውተር በሉት፣ ሶፍትዌር በሉት፣ ኤሌክትሪክ ካር በሉት ማለት ቴስላ ነው የመጀመሪያው እንግዲህ ሲግኒፊካንት ኢቪ ካር አይደለም። እነዚህ ነገሮች በሙሉ የተጀመሩት አሜሪካ። ማርኬት ፌሊየር ቴክኖሎጂን በዚህ መልኩ የሚያበረታታ ባይሆን ኖሮ እንዴት አድርጎ ነው እነዚህ ቴክኖሎጂዎች ሁሉ የመጡት? ስለዚህ ዴር አር ሳም ማርኬት ፌሊየርስ ለቴክኖሎጂ የሚመቹ ሞኖፖሊዎች። አሁን ለምሳሌ ጉግል ሰርች ኢንጂኑን ዶሚኔት አድርጎ በሞኖፖሊ የሚከሰሰው ለምንድን ነው? ያ ማርኬት ፌሊየሩ ስለሚለቅ ነው። ሞኖፖሊ አሁን ማርኬት ፌሊየር ነው ማለት አሁን ኮምፒቲሽንን አይፈቅድም አይደለ? ጉግል ሞኖፖላይዝ አድርጎ ይከሰሳል። አውሮፓ ይከሰሳል፣ እዚህ ይከሰሳል። አሁን ክሮምን ታው ሲባል ነበር ምናምን። ያ ማርኬት ፌሊየር ግን ምንድን ነው? በየቀኑ አዳዲስ ቴክኖሎጂ እየፈጠረ ከሌሎቹ እየራቀ ዶሚኔት እያደረገ እንዲሄድ ያበረታተዋል። እና ማርኬት ፌሊየር የሚባሉት ነገሮች እነዚህ እንዳልኳቸው ነው። ብዙ አይነት ገጽታ ያለው ማርኬት ፌሊየር አለ። ሁሉም አይነት ማርኬት ፌሊየር አይደለም ቴክኖሎጂን የመፍጠር የማዛመት፣ የማሰራጨት፣ የማላመድ ተግዳሮት የሚሆነው የተወሰኑት ናቸው። በአቶ መለስ አንደርስታንዲንግ ግን ኒዮሊበራሊዝም ማርኬት ፌሊየር ስላለው ማርኬት ፌሊየር ባለበት ኢንቫይሮንመንት ደግሞ ቴክኖሎጂ አይስፋፋም ይሏቸዋል። ማለት ጀነራላይዜሽን ያደርጋል። እንደገና መልሰው ደግሞ ከራሳቸው ጋር ይገጩና ቴክኖሎጂ ኢኖቬሽን የሚመጣው በማርኬት ፌሊየር ውስጥ ተኮር ይላቸዋል። ገብቷቸዋል። እና ምንድነው እንደዚህ ትርምስምስምስ የሚሉት? ያንን ብቻ ሳይሆን እችል ጨረስ በሚያሳዝን ሁኔታ ማለት ኤፊሽንት ኮምፒቲሽን እና ፐርፌክት ኮምፒቲሽን የሚባለው ማለት ኤፊሽንት ፍሪ ማርኬት እና ፐርፌክት ኮምፒቲሽን የሚባለውን የኢኮኖሚክስ ኮንሰፕት ያምታቱታል። ነው አንድ አይነት ይመስላል፣ ግን ቶታሊ ዲፍረንት ነገሮች ናቸው። እና ምንድነው በቃ ላይክ ቤዚክ የኢኮኖሚክስ ሀሳቦችን እርስ በርሳቸው ያምታቱ ነው በገበያ ክፍተት ባለበት ድባብ ውስጥ የቴክኖሎጂ እምርታ አይመዘገብም የሚሉት ማለት ነው። ስለዚህ አይ ቲንክ ባክግራውንዱን ሰጥቻችኋለሁ። ወደ የሚቀጥለው ሀሳብ ገብቼ በሚቀጥለው ቪዲዮ እንግዲህ ከራሳቸው ከጽሁፋቸው ሀሳቡን ለማብራራት ሞክራለሁ። ስለሰማችሁኝ አመሰግናለሁ።